ዋሊያዎቹ ለቻን የማጣሪያ ውድድር ልምምዳቸውን ጀምረዋል። የኢትዮጵያ ብሔራዊ ቡድን ከእሁዱ የሌሴቶ ድል በኋላ ፊቱን ከኬንያ ጋር ወደሚጠብቀው የቻን የማጣሪያ ጨዋታ አዙሯል። ቡድኑ በትናንትናው ዕለት 10 ሰዓት ላይ ልምምዱን የሰራ ሲሆን የልምምዱ ፕሮግራም በአመዛኙ በሌሴቶ ጨዋታ ላይ ባልተሳተፉ ተጫዋቾች ላይ ያተኮረ ነበር። ባለፈው ሳምንት መጨረሻ መጠነኛ ጉዳት ደርሶበት የነበረው ኤፍሬም አሻሙም ልምምድ ሰርቷል። በልምምዱ የአካል ብቃት ስራዎች ከፍተኛውን ሰዓት የወሰዱ ሲሆን ጠንከር ያሉ የአካል ብቃት ልምምዶች ሲሰሩ ተስተውሏል። ከትናንቱ ልምምድ በመነሳት አሰልጣኝ ዮሐንስ ሳሌ የቻን ቡድናቸውን በሌሴቶ ጨዋታ ከተጠቀሙባቸው ተጫዋቾች ውጭ ባሉት ተጫዋቾች ቡድናቸውን ሊያወቅሩ እንደሚችሉ ፍንጭ ሰጥተዋል። ኢትዮጵያና ኬንያ ለ2016 የቻን ውድድር ለማለፍ የሚያከናውኑት የመጀመሪያ የማጣሪያ ጨዋታ በመጪው እሁድ የሚካሄድ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን ውድድሩ የሚያካሄድበትን ስፍራ እስካሁን በይፋ አላስታወቀም። እንደ አውሮፓውያን አቆጣጠር በ2009 የተጀመረው የቻን ውድድርን ኮንጎ ማሸነፏ የሚታወስ ሲሆን በሁለተኛው ደግሞ ቱኒዚያ ዋንጫውን ወስዳለች። ኢትዮጵያ ለመጀመሪያ ጊዜ ተሳተፈችበትን ሶስተኛውን የቻን ዋንጫ ሊቢያ በፍጻሜ ጨዋታ ጋናን በመለያ ምት አሸንፋ ዋንጫውን መውሰዷ አይዘነጋም። ቻን የአፍሪካ ብሔራዊ ቡድኖች በሀገር ውስጥ ሊግ የሚሳተፉ ተጫዋቾቻቸውን ብቻ የሚያሳትፉበት የአህጉራዊ የእግር ኳስ ውድድር ነው።